ስለዚህ መልካም ብታደርግ ማለት መልካም ማድረግ ነፃ ፈቃድ አለ ማለት ነው አይደለም እንዴ? መልካም አይደለም። ይሄ ኢንስትራክሽን ነው፣ ነገርኩ እኮ የእግዚአብሔር ትእዛዝ ነው። ትእዛዝ አድርግ ነው። ትእዛዝ ሶቨሪን አድርግ ነው። ትእዛዝ የሚባለው አድርግ ነው። ይሄ ምንድነው? መልካም ብታደርግ ምክንያቱም ይኸው ለምን ተናደግ ለምን ፊት ተቆራለውና መልካም ብታደርግ ፊት የሚበራ አይደለምን አለው። እሺ ሳይሆን መልስልኝ ምን ማለት ነው? ምን ግልጽ እኮ ነው። በቃ መልካም አሁን በጥያቄ ያደረገው ምንድነው? እንግሊዝኛውንም እናንብብ። በቃ መልካም እንዲያደርግ መልካም ቢያደርግ ፊቱ እንደሚበራ ወይ እንደሚደሰት ከእግዚአብሔር እንደማይሻሽ እግዚአብሔር ሊያሳዝን እንደማይችል እንደዛ እንፈተዋለን። ስለዚህ መልካም ማድረግ ይችላል ማለት ነው። ይችላል ብለን ኮንክሉድ ማድረግ አንችልም። እግዚአብሔር ሲናገር ይሄን አርግ እግዚአብሔር የራሱ ስታንዳርድ ነው እያለ ያለው። ቢያደርግ እንደዛ ይሆናል። አሁን ለምሳሌ ሰዎች በአንድ ሰው እግዚአብሔር አሁን በክርስቶስ ያልሆነ ሰው ኤግዛምፕል ልንገር፣ በኤግዛምፕል ግልጽ ከሆነ በክርስቶስን ያላገኘ ሰው ኃጢአትን ባያደርግ እግዚአብሔርን ደስ ማሰኘት ቢችል ከዝሙት ከምናምን ቢሸሽ ደስ ሊለው ይችላል። ግን ሰው ሳይፈልግ ነው ኃጢአት ውስጥ የሚዘፈዘፈው። ገና አቤልና ቃየል ጋር ነው ያለሁት። ምክንያቱም ቶታል ዲፕራቪቲ ተጀመረ የምትሉት ከአዳም ጀምሮ ስለሆነ ወደኋላ እጄ ነው። አቤልና ቃየል ጋር ነው ያለሁት። ፕሊዝ እዚህ ፎከስ አድርጋ አውራኝ። እዚህ ጋር ቃየል መልካም ብታደርግ ፊትህ የሚበራ አይደለምን ሲለው እግዚአብሔር ነፃ ፈቃድ ምርጫ እንደነበረው መልካም ማድረግ እንደሚችል እየነገረው ነው ወይስ አይደለም? ነገርኩ እኮ እሱን በግልጽ እኮ። ምን ብለህ ነገርከኝ? ምን አልሰማኝም? እግዚአብሔር ተናገረው። የተናገረ ያለው እግዚአብሔር የሚፈልገውን እግዚአብሔር ትክክለኛ የራሱን ፍቃድ የራሱን ጽድቅ የኃጢአትን ደግሞ ሲሪየስነት አስከፊነት እግዚአብሔር የተናገረ ነው። በቃ ሲሶ ከሌላ ሰው ጋር ቀጥሉ። ኖ ለምን አትነግረኝም አንተ? እስቲ መዝሙርዬ ጥያቄ ልጠይቅህ። መዝሙርዬ እግዚአብሔር ይሄን ትእዛዝ የሰጠው እግዚአብሔር አያውቅም እንዴ እንደሚገለው? በቃ ቀጥሉ። እሺ ንገረኝ እስቲ። ቆዮ ብዬ አያውቅም እግዚአብሔር አትግደል ሲለው እንደሚገለው አያውቅም እኮ። ትቀጥላላችሁ። እኔ አንድ ጥያቄ ጠይቄ መሄድ ስላለብኝ ቆዮ ብዬ ትሄዳለህ። ኖ መሀል ላይ አትግባ አንተ። ቆዮ ብዬ እኔ እኮ መሀል ላይ አልገባሁም። እኔ ጨርሻለሁ። ሰብሪ ለዛ ነው። ለምን አትነግረኝም ታዲያ? ደጋግሜ ቅድም ነግሬ ነበር። እዮብ የቀሚታገለ ኦቨርን ያሬዶ ኦሬዲ ጨርሻለሁ አለ። ያ ቅድም እንዳልኩ እሺ ፋንዳሜንታል ነው። እሺ አይ መጽሐፍ ቅዱስ አረዳድ ፋንዳሜንታል ነው። ፋንዳሜንታል ነው ትላለህ። አረ ፋንዳሜንታል ቀርቶ ሜንታሉን ተውና አሁን ዮባ የሚጠይቀውን ጥያቄ ተቀበል እስቲ። ያ እግዚአብሔር እንዲህ ስላለ ትችላለህ የሚል ኮንክሉዥን ነው። ይሄ በቃ ኢሎጂካል ነው፣ መጽሐፍ ቅዱሳዊም አይደለም። እሺ ኢዮብ ቀጥልልኝ። እሺ ኦቨን አንድ ጥያቄ ልጠይቅህ። ኦኬ ጠይቀኝ። እሺ ማለት ይሄ በኃጢአት የወደቀው ቶታሊ ዲፕራይቭ ያደረገው ሰውዬ ከኃጢአት ውጭ ምንም መልካም ነገር ማድረግ አይችልም? እግዚአብሔር ካረዳው አይችልም። ለምን መልካም ነገር ማለት ነው ሰው ሊበላ ይችላል። ለምሳሌ ምግብ ሊበላ ይችላል፣ መልካም ነገር ነው። የእግዚአብሔርን ትእዛዝ ቆይ ሲሶ መልካም ነገር ስትለኝ መልካም ነገር ማለት የእግዚአብሔርን ማስደሰት ቆይ ስማኛ ሲሶ የስማኛ መልካም ነገር ስትል እግዚአብሔርን ትእዛዝ መጠበቅ ማለት ነው። እግዚአብሔርን ማስደሰት ስትል እግዚአብሔር ያለውን ታዞ መቻል ማለት ነው። መልካም ያላደረጉ ሰዎች እግዚአብሔር ስላረዳቸው ነው ማለት ነው። መልካም አለማድረግ ማለት ምን ማለት ነው? መልካም እግዚአብሔርን ትእዛዝ የእግዚአብሔርን ትእዛዝ እሺ ቶታሊ ዲፕራይቭ ያደረጉ ሰዎች መልካም ነገር ሲያደርጉ እግዚአብሔር ረድቷቸው፣ መልካም ነገር ሳያደርጉ ሲቀር ደግሞ እግዚአብሔር ስላረዳቸው ነው አንተ የምትለው። ያ ከሰማይ ሰማያት እግዚአብሔርን ክርስቶስ ኢየሱስን ያመጣ የሲሪየስ የኃጢአት አስከፊነት ነው። ይሄ የኃጢአትን አስከፊነት አለመረዳት ነው። ኃጢአት እስከዚያ ድረስ ነው የጎዳው የሰው ልጅ አይደለ እኮ። እግዚአብሔር ካረዳው በስተቀር ምንም መልካም ነገር አያደርግም ማለት ነው። ኤግዛክትሊ ምንም መልካም ማለት ግን ለአንተ መልካም ያልከውን ሳይሆን የእግዚአብሔርን ትእዛዝ መጠበቅ እግዚአብሔርን ማስደሰት ማለት ነው መልካም ነገር። ለአንድ ሰው ራይድ መስጠት ሊሆን ይችላል። ለአንተ መልካም ነገር ራይድ ሊሰጥ ይችላል አንድ ሰው ገብቷል። ግን የእግዚአብሔርን ትእዛዝ የእግዚአብሔርን ፍቃድ ማድረግ እግዚአብሔርን ማስደሰት ግን አይችልም።
እግዚአብሔርን ለማስደሰት የእግዚአብሔር ጸጋ ያስፈልገናል። ክርስቶስ ኢየሱስ ከሰማይ ሰማይ መጣ፣ ኢየሱስን ተቀበሉት ብለን የምንጮው ለዛ ነው። ወደ ሲኦል እየገባችሁ ነው እያልን የምንጮው ለዛ ነው። እግዚአብሔርን ማስደሰት አትችሉም እያለን ነው የተናገርን ያለው። ስለዚህ እግዚአብሔር እርዳታውን ነፍጎት ነው አቤልን መልካም ነገር በደጅ ታደባለች ንገሰ ያለው ነግሮት እርዳታውን ነፍጎት ነው እንደዛ ያለው ለአቤል ከይቅርታ ከሶቨርንዬ ለአቤል ሳይሆን ለቃየል በል። አቤልማ እግዚአብሔር ረድቶት አቤልማ ያደረገውን እግዚአብሔር ደስ አለው። ለቃየል እየነዳው ስለሆነ ነው ሐሳቢ እንትን ያለው ለቃየል እግዚአብሔር እርዳታውን ነፍጎት ነው። መልካም ነገር አታድርግ ንገስባት፣ ኃጢአት በደጅ ታደባለች ንገስባት ያለው እርዳታውን ነፍጎት ነው ንገስባት ያለው ለቃየል። ሲሶዬ ቃየል አቤል እንደሚገለው አያውቅም ነበር እንዴ እግዚአብሔር? ስለ እግዚአብሔር እውቀት አይደለም። እሺ ያውቃል አያውቅም? ይሄን ነገር የመጀመሪያ ያውቃል አያውቅም? አይደለም ስለ እግዚአብሔር እውቀት አይደለም እኮ ያውቃል አያውቅም ነው ጥያቄ ጠየቅኩ። እንደሚገለው ያውቃል አያውቅም? ወንድም ስለ አበበ ስናወራ ከበደ ጋር አትሂድ። አሁን ስለ እግዚአብሔር ነው እያወቀ ነው አትግደለው ብሎ ማለት እንዴት አደርጋለሁ ብሎ ትእዛዝ የሚሰጠው እያወቀ ነው እግዚአብሔር። አሁን የጠየቅኩን አንተ ደፍረህ እርዳታውን ነስቶት ነው እንደዛ ያለው በላ አንተ ኦልሬዲ ሰው ምንም እግዚአብሔር ካረደ ለምን ሲሳይ አትመልስልኝም? ለምንድን ነው አትመልስልኝ? አየህ እግዚአብሔር አያውቅም ወይ ስለ እንኳን ልትመልስ አልቻልክም። እግዚአብሔር እውቀት እግዚአብሔር ያውቃል። እግዚአብሔር ሁሉን ያውቃል። አየህ ነገር ግን በሙሉ ግን ፈቅዷል ማለት አይደለም። እሱ ችግር የለውም ላይሆን ይችላል። ግን እግዚአብሔር ያውቃል ብለህ መናገር እንኳን ፈራ። እግዚአብሔር አዋቂ ነው። ነገር በሙሉ ፈቅዷል ማለት አይደለም እኮ ያውቃል። እንደዛ አላልኩም። ችግር የለውም እንደዛ አላልኩም እኮ። ግን እግዚአብሔር ያውቃል ነው ጥያቄ። ያውቃል አይደል ስለሆነ ከዋርጋ ቀጥሎሽ ነው እግዚአብሔር ያውቃል። እያወቀ ነው ትእዛዝ የሰጠው ማለት ነው። ጥያቄ ላቅርብ ለሶቨሬን። እሺ ዮብዬ ሶቨሬን ዮሐድ እኔ ከአንተ ጋር አላወራም፣ ይቅርታ አድርግልኝ። ኢዮብ ቀጥል። ካላወረድክ ትወርዳለህ። ካላወራ ትወርዳለህ ከበታች። ኢዮብ የተናገረ ነበረ። ሲሶዬ ቀድሞ ኢዮብ ነው የተናገረ ነበረ። ትወርዳለህ በቃ ምንም እኔ አንድ እንትን አለ በቃ አንድ ወርድ ያለው ችግር የለውም። ግን ተራጠምከሽ ይዋል ኢዮብ የተናገረ ነበረ። ቆይ አንድ ጊዜ ይዋዴ ስለምንድን ነው ቆይ ይዋዴ ባለፈው አንተ ቤትም አላወራም ካንተ ጋር እያለ ስለነበረ ሄኖክ አንዴ ይዋድ ሄኒ ለምንድን ነው ማለት አንዴ ቆይ እያልኩ ነው እየጠየኩት። እሺ ይዋድ ከኢዮብ ይቀድማል። ከኢዮብ ጋር ላውራ እንዴ ዘፍጥረት 4:7 ስለምንድን ነው የሚያወራው እያልኩ በቃ ኢዮብ ሌላ ቀን እናወራለን። እኔ ዝም ብዬ አላወራም። ስለዚህ ከይዋድ ጋር አምና ኮምፎርታብል ሰው ኢዮብ ሌላ ቀን እናወራለን። ውረድ በልቻ ቻው ዘም ብለህ እየገባ እኔ ምንም የመጽሐፍ ቅዱስ እውቀት ሳይኖራችሁ ባይዘው ሰውን ችግሩ የሚመስለኝ መጽሐፍ ቅዱስን አለማወቅ ነው እያለ ያሬዶን ሲዘልፈው ነበረ። ኦኬ አንድ የመጽሐፍ ቅዱስ ጥቅስ ሳታውቁ በነገራችን ላይ እንዲህ እያላችሁ አታውሩ። እሺ ትዕቢት ውድቀትን ትቀድማለች ይላል መጽሐፍ ቅዱስ። በቃ ውድቀታችሁ ገና ከመጀመራችሁ ነው የሚጀምረው። እና አንድ ጥያቄ ተጠይቆ መመለስ አይችልም። አንተ ላይ እያየሁት ያለው ችግር መጽሐፍ ቅዱስን ያለማወቅ ችግር ነው ይላል። ማይ ገድነስ እዚህ ክፍል ላይ ሲጀመር ምንድን ነው እያለ ያለው? ኃጢአት በደጅ ታደባለች ማለት መልካም ብታደርግ ፊትህ የሚያበራ አይደለም። ምን ማለት እግዚአብሔር አምላክ አሁን ክፉ ማለት ሐሳቡ መጀመሪያ ለመስዋዕት ያቀረበው ሐሳብ ልክ አይደለም። አያስጠነቀቀው ነው ማንን? ቃኤልን ማለት ነው። መስዋዕቱ እግዚአብሔር ይበላዋል ወይ? ስለዚህ እግዚአብሔር የማይበላው ከሆነ የጠራ አያስፈልገውም ማለትና ዝም ብሎ የማይረባ መስዋዕት አቀረበ። ዘን ወደ መስዋዕቱ አልተመለከተም። ወደ መስዋዕቱና ወደ ቃኤል ስላልተመለከተ እግዚአብሔር ተቆጣ ማለት ነው። ስለዚህ ምን አለው እግዚአብሔር? መልካም ብታደርግ ፊትህ የሚያበራ አይደለምን ነው። ኦኬ ልብህ ንጹህ ቢሆን በቅንነት መስዋዕትን ብታቀርብ እግዚአብሔር አምላክ መስዋዕትን አይቀበልም ወይ ነው። ስለዚህ ማድረግ ለሚችል ነው። አሁን ማድረግ ለማይችል ሰው እንዲህ ብታደርግ ኖሮ አይባልም። እንዲህ ብታደርግ አይባልም እኮ ማድረግ ለማይችል ሰው ማለት። አለበለዚያ
ለወቱ ስብሐትና እግዚአብሔር እየቀለደበት ነበረ ያስብለ። አሁን ለያሬዶ መንዳት ሳይችል ወይም ደግሞ መብላት ሳይችል ብትበላ ኖሮ ብዬ ማውራት እችላለሁ? አልችልም። መብላት ለማይችል እንዴ ብትበር ኖሮ ብዬ ያሬዶ ላወራ አልችልም እኮ መብረር ስለማይችል ማለት ብትበር ኖሮ እንደዚህ ያደርግል አይባልም ሲጀምር። ኦኬ። ስለዚህ እግዚአብሔር ማድረግ ለማይችሉት እንዲህ ብታደርጉ ኖሮ እንደዚህ ያደርግላችኋለሁ ብሎ አይናገርም ማለት ነው። ፈቃዳቸው ኦልሬዲ ነፃ ነው። ነፃ ስለሆነም ነው አቤል ነፃነቱ ተጠቅሞ አድርጓል። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። ምን አቤል ያቀረበው መስዋዕት በንጽህናና እግዚአብሔርን ያስደስታል ብሎ ስላሰበ። ስለዚህ ነፃ ፈቃዱ ተቀምጦ አይደለም አቤል ወይም ደግሞ እግዚአብሔር አስገድዶ እስቲ እንዲያስብ ብሎ አሳስቦት አይደለም። በንጽህና ለእግዚአብሔር የሚቀርብ መስዋዕት ስለሆነ አለ ንጹህ የሆነ መስዋዕትን ለእግዚአብሔር አቀረበ። ቃይል ደግሞ ከውስጡ ምንድን ነው ክፋትን አስቦ ምን አደረገ? የሆነ የማይረባ ስንዴ ይዞ መጣ። እግዚአብሔር ወደ እሱ አልተመለከተም። አሁን ለምሳሌ ሄኖክን እንመልከት። ሄኖክ አንተን ማለት አይደለም መጽሐፍ ቅዱስ ላይ ያለው እግዚአብሔርን ደስ አሰኝቷል አላሰኝም? በብሉይ ኪዳን አሰኝቷል። ነፃ ፈቃድ አለው። ኦፍኮርስ ከየት አምጥቶ ታዲያ? ኦኬ። ምናልባት ሄኖክ አንተ መቀጠል የምትችል ከሆነ ኤልያስ አለ ከታች ኤልያስ አለ። ምናልባት ኤልያስ ጥያቄ ካለው ወይ እዮባ ሶሪ፣ አሁን ጥያቄን እንትን ወይ ለኤልያስ አቅርብለትና እዮባ ፖዝ ነው። እስቲ ቆይ ሲመለስ ከዛ ኤልያስ ዌልካም፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት አላችሁ? ሲሶ፣ ዲያቆን መዝሙሬ፣ ሄኖክ፣ ቶኒ፣ ሄቨን፣ ዮሐዴ እንዴት አላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ዮሐዴ እኔማ ልጠይቅ ነበር። ዮሐዴ አንተን። ኦኬ እሺ፣ ጠይቅ፣ ቀጥል። እንትን አሁን ከሀሳብ ጋር ተቃራኒ ሀሳብ ስላለኝ ነው የምጠይቅህ። አንተ ነፃ ፈቃድ የለም ብለህ ነው የምታምነው? መጀመሪያ አይ ነፃ ፈቃድ የለም ሳይሆን ቦንዴጅ ውስጥ ነው። ነፃ የሚለውን ነገር አይቀጸልለትም። ፈቃድ የቃላት ልዩነት ነው እንጂ የለም ነው እኮ ቦንዴጅ ስትል አሁን ለሚመጣለት ጥሪ ለመውሰድ ትችላለህ። በእግዚአብሔር ለሚሰጠው ጸጋ ፈቅዶ መቀበልም አለመቀበልም ይችላል ማለት ነው እኮ ነፃነት። ነፃ ማለት ሲባል ባይዘው አይ እንድንግባባ የለውም በሚለው ካታጎሪ ውስጥ መክተት ትችላለህ። የየትኛው ቪው ነው አንተ የምትቀበለው? የካልቪኒስቶቹ ወይስ የሉትራኖቹ? ወደ ሪፎርምድ ካልቪኒስት። የካልቪኒስቶቹ ኦኬ። ቶታል ዲፕራቪቲ አንኮንዲሽናል ኢሌክሽን ምናምን በሚለው ነው የምትቀበለው ማለት ነው? የስ ኢሌክሽኑ ከክርስቶስ በፊት አለ ወይስ የለም? አለ እንጂ ክርስቶስ በፊት አይባልለትም። አክቹዋሊ ዘላለማዊነት ያው በሱ ውስጥ አይ መስለ ከክርስቶስ በፊት ለነበሩ ሰዎችም በምርጫው የዳኑ አሉ። አዎ በደንብ ኦኬ። ስለዚህ የክርስቶስ መምጣት ሳይጠበቅባቸው የሚድኑ ሰዎችም በብሉይ ኪዳን ነበሩ ማለት ነው አይደል? ኖ ፍጻሜን አያገኝም አይደለም። ፍጻሜን አያገኝም ማለት ነው። በብሉይ ኪዳን የነበሩ ዳግም ልጅነትን ያገኛሉ ወይስ የሉም? ዳግም ልጅነትን ያገኛሉ ሳይሆን በዚህ በአንድ በሆነችው በተጠራችው አዲሲቷ ኢየሩሳሌም ወይም የቤተ ክርስቲያን አካል እንደሆኑ አድርገን ግን እንቆጥራለን። እሱም እግዚአብሔር በሚፈጥርላቸው እምነት፣ እግዚአብሔር በሚሰጣቸው ጸጋ ከብሉይ ኪዳን ዘመንም ያንን ኤክስፔሪንስ አድርገዋል፣ ቴስት አድርገዋል ብለን ከሩቅ አይተው ተሳለሙት ስለሚል ስለዚህ በብሉይ ኪዳንም ሪጀነሬት የሚያደርጋቸው ነበሩ ማለት ነው። አሁን ለእግዚአብሔር እንዴት ነው እንዲህ ሪጀነሬሽን? አሁን በብዙ አይነት መንገድ ነው የምንከፍለው እኛ። ለምሳሌ
እግዚአብሔር ከነርሱ ጋር በሚያደርገው ግንኙነት በሚሰጣቸው ጸጋ ምክንያት ያ ጸጋው ሪጀነሬት ሊያደርጋቸው ይችላል። በአዲስ ኪዳን መተን ደግሞ ጸጋውን የምንቀበልባቸው ሚንሶች ስላሉ ጥምቀትና ቃሉ እነሱ ደግሞ አንደኛው ሚንሶች ናቸው ብለን እንናገራለን። ኦኬ ምንድነው የሉትራንም የሪፎርምድም አይነት ነገር ነው ኮንሴፕት እና በሚስጢራትም እንቀበላለን የሚለው እሺ ቆይ እሱን መጣበታለን። አሁን በብሉይ ኪዳንም በቃሉ በኩል ጸጋን ይቀበላሉ ስትል ሪጀነሬሽን ያገኛሉ ማለት ነው እኮ። አይ እንዴት መሰለ፣ እንደሱ ከሆነ ሪጀነሬሽን ይሄንን ዳግም ውልደት የሚለው ነገር ልንፈታው ይገባል። አሁን አንተ አይምሮ ውስጥ የሆነ መጀመሪያ ያገኛሉ አያገኙም የሚለውን ስትፈታ እኮ ነው ከዛ በኋላ ያገኛሉ ስል ግን ብለህ የምታብራራው ያገኛሉ ሪጀነሬሽን ያገኙ አሉ ወይስ የሉም? ምን ማለታችን ነው እሱ? ምን ማለት ነው? ዳግም ልደት ነው። ሪጀነሬሽን መፍታት አለብን ብለሃል እኮ። አሁን መፍታት አለብን የምትለው እኮ አሁን ለምሳሌ እናንተ አስቀድሞ የሰው ልጅ ከማመኑ በፊት ሪጀነሬት ማድረግ አለበት ብላችሁ ትናገራላችሁ አይደል? አዎ። እሺ ሪጀነሬት ማድረግ አለበት ስትል ምን ማለት ነው? ዳግም መወለድ አለበት። ያ ዳግም ሲወለድ ከእግዚአብሔር ነው የሚወለደው ወይስ አይደለም? ከምንድን ነው የሚወለደው ዳግም? ከእግዚአብሔር ነው የሚወለደው። ግን የትኛውን መሰለህ ስቴጆች አሉ? ኖ አይደለም። ያለ እምነት መጀመሪያ ሪጀነሬት የሚያደርገው በእምነት ነው። እሱን እኮ ነው እያልኩ ያለሁት ዮሐዴ። አሁን ከተረዳኸኝ ይሄ ሪጀነሬሽን ግሬስ የምንለው ለምሳሌ ፐርሲቨረንስ የመጀመሪያው ጸጋ ፕሪቪነንት ግሬሱ የሚሰጠን የዳግም ውልደት የምንለው አጠቃላይ ለምሳሌ አንተ እንደምትለው አይነት አይደለም ነው እያልኩ ያለሁት። ሪጀነሬት ያደርጋሉ ዳግም ይወለዳሉ። ከማን ነው የሚወለዱ ስል ከእግዚአብሔር ይወለዳሉ አይደለ? ዳግም ያ ለፈቃዳችን አሁን ሙት ለሆነው ማንነታችን የሚሰጠውን ህይወት ለዛ ውሳኔ ፈቃዱን ብቻ ነው የሚወልደው። ቆይ ኤልያስ አሁን ለመረዳት እየሞከርኩኝ ነው። መጀመሪያ መጥቶ ጸጋው ኦኬ ሪጀነሬት ነው የሚያደርገው ከማመኑ በፊት አይደል? ይሄ እምነታችሁ ነው። አይ እኮ ቅደም ተከተል የለውም እኮ ነው ዮሐዴ። እሱ ጋር እኮ አለው። አንተ ሪፎርምድ ከሆንክ ሪጀነሬሽን ፕሪሲድስ ፌዝ የሚል ትምህርት የላችሁ እኮ። አይ ነው ይሄ ቅደም ተከተሉ እንደዚህ ልታብራራው በምትችለው ወይም ደግሞ ዛሬ እንትኑ ቀድሞ ነገ የሚከተል አይደለም። እኔ ቀኖቹ ማን ዘርዝር ንገረኝ እንኳን አልኩም ኤልያስ። እኔ በስንተኛው ቀን እምነቱ ይመጣል በአራተኛ በወሩ አልጠየቁም። እኔ መጀመሪያ ግን ከማመኑ በፊት ፕሪሲድ የሚያደርገው ሪጀነሬሽን ነው ብለህ ታምናለህ አይደለ? ከፌዙ በፊት። አዎ ይሄ ቅደም ተከተል ግን በጊዜ ውስጥ የሚሆን አይደለም ነው። ፕሪሲድ ምን ማለት ነው እኮ? ቅደም ተከተል ነው። ይቀጥላል፣ ያኛው ይቀጥላል። ግን ቅደም ተከተል አይደለም። ቅደም ተከተል ነው እያልክ እኮ ከራስ ጋር እንትን እኮ እያረክ ነው፣ አርጊ እያረክ እኮ። ፕሪሲድ ምን ማለት ነው? መጀመሪያ ኤልያስ ዮሐዴ ገብቶኛል እኮ እያልኩ ያለሁት ይሄ ያለው በጊዜ ውስጥ ከገባ መልስልኛ። ጥያቄ ከሆነ የገባ ጥያቄ መልስልኝ። ፕሪሲድ ያደርጋል ምን ማለት ነው ነው እኮ ጥያቄ። እሺ አንድ ጊዜ ላስረዳሽ ከመጀመሪያ ምን ፕሪሲድ ያደርጋል ምን ማለት ነው እኮ ነው የጠየቁ። ኤልያስ ምን እንደሆነ ታስረዳኝ እኮ። አይ ይሄ እንዴት ነው ይቀጥላል የሚለውን እንዴት እንደሆነ ላስረዳ። ለምሳሌ መጀመሪያ ፕሪሲድ ያደርጋል ምን ማለት ነው አብራራ እና ከዛ እንዴት እንደሚቀጥል ታብራራለህ። ፕሪሲድ ሪጀነሬሽን ፕሪሲድ ያደርጋል ምን ማለት ነው ነው ጥያቄ። አዎ ይቀድማል ስንል እኮ እሱን እኮ ነው ማብራራለሁ አይደል? በቃ ይቀድማል ማለት ነው አይደለ? አዎ እኮ እሱን ነው ማስረዳ። ይሄ ግን በጊዜ ውስጥ ያለ እንዴት እንደሚቀድም ታስረዳኛለህ። ከምንድን ነው የሚቀድመው? መጀመሪያ ከምን ይቀድማል? ከእምነት ይቀድማል። ከእምነት ይቀድማል። እሺ አሁን ሪጀነሬሽኑ እንዴት ከእምነት እንደሚቀድም እስኪ ያስረዳ። ቀጥል። እሺ ስለዚህ አሁን ይሄ ያለው መቀዳደም ግን በጊዜ ውስጥ አይደለም ብያለሁ፣ ወይም ደግሞ ጊዜያዊ የሆነ አይደለም። እግዚአብሔር ሙት ለሆነው ማንነታችን
ህይወትን ከሰጠ በኋላ ያ ህይወት እምነት የተፈጠረለት ኢንፊውዝ የተደረገለት ማንነት ስለሚሆን በዛ ጸጋ እግዚአብሔርን ማመን እንችላለን ነው። ስለዚህ የመጀመሪያውን ሙት የሆነው ማንነት መነሳቱን ሪጀነሬሽን እንለዋለን ማለት ነው። ኦኬ እሺ። ስለዚህ ከእምነቱ በፊት ሪጀነሬት ዳግም ተወልዷል አይደለ? ዳግም ተወልዷል ብለን ልንጠራው እንችላለን። ያንን አዎ እንጠራዋለን። በእኛ ውስጥ ከምንድን ነው የተወለደው? አሁን ከምንድን ነው የሚለውን ሳይሆን ማለት ነው ሙት ለሆነው ማንነቱ እግዚአብሔር ህይወትን ሰጠው። እንዴ አንድ አካል ለመወለድ የሚወለድበት እኮ ያስፈልገዋል አይደለ? ከምንድን ነው የሚወለደው ነው? ከምን አዲስ ህይወትን ያገኛል ነው ዮሐዴ እኮ አዲስ ህይወት አገኘ ማለት የእግዚአብሔር ልጅ ሆነ ማለት ነው አይደል? አዎ አዎ። ኦኬ ስለዚህ ያለ እምነት የእግዚአብሔር ልጅ ይሆናል አስቀድሞ ማለት ነው አይደል? ለምን አብሮ? ምክንያቱም አስቀድሞ ሪጀነሬት ሲያደርግ ፕሪሲድ ያደርጋል እኮ ተባባነ። ሪጀነሬሽን አስቀድሞ ፕሪሲድ ያደርጋል ብለኛል። ከማን ነው ፕሪሲድ ያደረገው? ከእምነቱ። ስለዚህ አስቀድሞ ሪጀነሬት ካደረገ በኋላ እዛው ራሱ እምነትም ኢንፊውዝ ያለታል ነው። አሁን መጀመሪያ ሪጀነሬት አድርጎ የራሱ ልጅ አድርጎ ያለምንም እምነት አስቀድሞ የእግዚአብሔር ልጅ ይሆናል ያለ እምነት አይደል? ዮሐዴ አሁን የበለጠ ላብራራልህ በሄድኩ ቁጥር እያወሳሰብኩ ስለሆነ በዚህ ላይ ሞር ከኔ የተሻሉ እውቀት ያላቸውን ጠይቃቸው። ጀስትን እዚህ ጋር ምክንያቱም ላስረዳ በሞከርኩ ቁጥር እያወሳሰብኩብህ እንዳይሆን ማለት ነው። በጣም ግልጽ እኮ ነው። ሪጀነሬሽኑ ይቀድማል፣ ጸጋው መጥቶ ሪጀነሬት ያደርገዋል፣ ይወልደዋል ዳግም ማለት ያንን ዳግም የተወለደው አካል የእግዚአብሔር ልጅ ነዋል ሳያምን በፊት ማለት ነው። ፕሪሲድ የሚለውን ስለሆነ እያወራል ከፌዙ በፊት ማለት ነው። ከፌዙ በፊት አስቀድሞ ሪጀነሬት ይደረጋል። ሶ ሪጀነሬት ያደረገ ደግሞ የእግዚአብሔር ልጅ ነው። ዊዝአውት ፌዝ ማለት ነው፣ ያለ ፌዝ። ስለዚህ ያለ ፌዝ ሪጀነሬት ያደረገ ያለ ፌዝ የእግዚአብሔር ልጅ ሆነ ማለት ነው አስቀድሞ። ኢዝናት ሎጂካሊ ሲምፕል በጣም አይ ዮሐዴ አሁን እኔ እያልኩ ያለሁት አንተ ስትደግመው እንደዛ እንዳልሆነ እኔ እየተሰማኝ ነው። ስለዚህ እኔ እያልኩ ያለሁትን እያልክልኝ አይደለም። በእኔ እንደዛ እንዳልሆነ ማለት በፊት ሪጀነሬት አድርጓል አላረገም ነው ወይስ እኮ? አይ አይደለም፣ ለዛ እኮ ነው በኋላ ነው ሪጀነሬት ዮሐዴ በቃ ፍታው እንትን ካለ ለዛ ነው። ምክንያቱም የበለጠ ለሚሰማ ነው አይደል ስትለኝ ጀስት አይ ነው ከታችም ያሉ ሰዎች ተሳስቼ መስሏችሁ ከሆነ የተሻለ ትምህርቱን የሚያስረዱ ስላሉ ከነሱ እንትን በሉ። እሺ ቀጥል። እሺ ጥያቄ ጠይቅ። ያ እሺ አይ ዮሐዴ እኔ ምኑ ጋር መሰለክ ጀስት የቃይል ጋር በተነሳው የቃይልን እሱ ላይ ጥያቄ ስለነበረብኝ ነው። አሁን ከምን ጋር አያይዘኸው ነበረ? ከእግዚአብሔር ጋር ያለውን ግንኙነት የፊቱ መጥቆር የእግዚአብሔርም ወደሱ ያለመመልከቱን ጉዳይ ወደ መስዋዕቱ አገናኝተው ነበር። እሱን ደግሞ ቃል በቃል የሚገልጽም ክፍሉም ላይ የለም። እንዴት እንደዛ ልትል ቻልክ? እሺ እኔ ቃል ክፍሉን ነው ቀጥታ ያነበብኩት። ባይዘው ምንም የጨመርኩት ራሱ የለም። ዘፍጥረት ምዕራፍ 4 ከቁጥር 1 ጀምሮ እናንበበው። እሺ አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየልንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበረ፣ ቃየልም ምድርን የሚያርስ ነበረ። አሁን የሥራ ድርሻቸው ሁለቱም የተዋወቀ ነው። አቤል በግ ጠባቂ ነበር፣ ቃየል ደግሞ ምድርን የሚያርስ ነበር፣ ገበሬ ነበር ማለት ነው። ከብዙ ቀንም በኋላም ቃየል ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ አለ። እሺ ምን አደረገ? ለእግዚአብሔር መስዋዕትን አቀረበ። ማ? ቃየል ከዛ ከሚያርሰው እርሻ ማለት ነው። ዘን 4 ቁጥር አቤል ደግሞ ከበጎቹ በኩራትና ከስቡ አቀረበ ይላል። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ ግን አልተመለከተም።
ቃኤልም እጅግ ተናደደ፣ ፊቱም ተቆረ ይላል። ኦኬ የፊቱ መጥቆርና መናደድ ለምንድን ነው? ኤግዛክትሊ ስለ መስዋዕቱ አለመቀበል፣ ወደ መስዋዕቱ አለመመልከቱ እግዚአብሔር ነው ማለት ነው። ኦኬ ወደ መስዋዕቱ አለመመልከቱ ነው የቃኤልን ፊት እንዲጠቁር ያደረገው ማለት ነው። ስለዚህ እግዚአብሔርም ምን አለው ቃየንን? እግዚአብሔርም ቃየንን አለው ለምን ተናደድክ? ለምንስ ፊትህ ጠቆረ አለ። እግዚአብሔር ለምን ተናደድክ? ለምንስ ፊትህ ጠቆረ አለ። አዎ ለምን ትናደዳለህ? የመስዋዕትህ ውጤት ነው ያገኘኸው ነው። ወደ አንተ ያልተመለከትኩት የመስዋዕቱ ውጤት ነው። መስዋዕቱ ያቀረበው መስዋዕት ንጹህ ስላልሆነ አቤል ደግሞ የተመረጠውን የሰባውን ለእግዚአብሔር አቀረበ። ስለዚህ ወደ አቤልና ወደ መስዋዕቱ ባይዘው ወደ አቤል አስቀድሞ ወደ አቤል ተመልክቶ ነው ወደ መስዋዕቱ የሚለው። አስቀድሞ የተመለከተው አቤልን ነው። ለምንድን ነው አቤልን የተመለከተው? ኦኬ መስዋዕቱ ከአቤል የተነሳ ነው ተቀባይነትም ወይም ደግሞ ተቀባይነት ላይኖረውም የሚያደርገው በአቤል ነው ዲፔንድ የሚሆን። ለዛ ነው ወደ አቤልና ወደ መስዋዕቱና ወደ አቤል ሳይሆን ወደ አቤልና ወደ መስዋዕቱ። አየህ አስቀድሞ አቤል በንጽህና በንጹህ ልብ ነው መስዋዕቱን ያቀረበው። ስለዚህ አቤልን ተመለከተ፣ አቤል ያቀረበውን መስዋዕትም ተቀበለ። ወደ ቃኤልና ወደ መስዋዕቱ ግን አልተመለከተም ነው የሚለው። ቃኤል ግን በልቡ አስቦ ያቀረበው ተቀባይነት ያለው አይደለም። እግዚአብሔር ዞሮ ዞሮ አይበላውም የሚል ኮሜንታሪዎቻችን እንደዛ ብለው ስለሚያብራሩት ከዛ ዕብራውያንም ሄደን እናነበዋለን። ስለዚህ ለምን ይጠቁራል ይልና ቁጥር 7 መልካም ብታደርግ ኖሮ ነው። በቃ መልካም አድርገ ቢሆን ፊትህ የሚያበራ አይደለም ወይ ነው። በቃ መስዋዕቱ በንጽህና ማቅረብ ይችላል። ኦፍኮርስ ይችላል፣ ስለሚችል ነው። ብታደርግ ፊትህ የሚያበራ አይደለም ወይ? መስዋዕትህን የምቀበለው አይደለም ወይ? እግዚአብሔር እኮ የሰው ፊት አይቶ የሚያደላ አምላክ አይደለም። አቤል ነው ቆንጆ ስለሆነ፣ ቃኤል መልከ ጥፉ ስለሆነ ወይም ደግሞ አቤልን ስለመረጠ ቃኤልን ስለጠላው አይደለም። በቃ የአቤል መልካም ምግባሩ ነፃ ፈቃዱ ተጠቅሞ ያቀረበውን ንጹህ መስዋዕት አለ። ቃኤል ደግሞ ነፃ ፈቃዱ ተጠቅሞ ያቀረበው ንጹህ ያልሆነ መስዋዕት አለ። ስለዚህ መልካም አድርገ ቢሆን ኖሮ እኮ እንዴ ፊት የሚያበራ አይደለም ወይ? መስዋዕትን የምቀበለው አይደለም ወደ መስዋዕት የምመለከት አይደለም ወይ ማለት ነው። ኦኬ ምክንያቱ ወደ አቤል የተመለከተው ኦፍኮርስ የመልካም ስላደረገ ነው። ስለዚህ መልካም ብታደርግ ፊትህ የሚያበራ አይደለም ወይ ነው እንጂ ነው። ሪቶሪካል ኮሽን ነው። አረ ነው መልሱ። መልካም ባታደርግስ ኦፍኮርስ ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት አለ። አሁንም በኃጢአት የመንገስ አቅም አለው ባይዘው። አሁንም ኃጢአት እንዳትነግስብህ፣ ኃጢአት እንዳትበረታብህ በደጅህ እያደባች ነው አለው እግዚአብሔር። ምክንያቱ ለእግዚአብሔር ያለው እይታ ለመስዋዕት ያለው እይታ ትክክል ስላልሆነ ኃጢአት በዙሪያ ታደባለች። ለእግዚአብሔር በንጽህና ማታቀርብ ከሆነ ማን ነው እየቀረበህ የሚመጣው? ኃጢአትና ዲያብሎስ እየቀረበ እየተጠጋ ይመጣል። የእሱ ባሪያ ትሆናለህ። የእሱ ፈቃድ እየፈጸምክ ትሄዳለህ። እሱን ነው የተፈጸመው ቃየል ላይ። እግዚአብሔር አስጠነቀቀው፣ በዛ ክፋቱ ጸና። ስለዚህ ወንድሙን እስከ መግደልም ቀጠለ ማለት ነው። ከዚህ አንጻር ነው የሚታየው። ዕብራውያን ምዕራፍ 11 ላይ ያለው እናንብብልና ምናልባት ሀሳብን ካላነሳው እነ ዲያቆንም አሉ ያብራሩታል። ዕብራውያን 11:4 ላይ እንዲህ ይላል፣ ይኸው አቤል ከቃየል ይልቅ አለ። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። አዎ ከቃየል የሚበልጥ መስዋዕት ነው ያቀረበው። ለምንድነው ከቃየል የሚበልጥ መስዋዕት የሆነው? ኦፍኮርስ አቤል በንጽህና በእምነት ስለሆነ ያቀረበው መስዋዕቱ። ቃየልስ ኦፍኮርስ እምነት የጎደለው እና በትዕቢትም የተሞላ ስለሆነ፣ ስለዚህ አቤል ፈቅዶ ወዶ ነፃ ፈቃዱ ተጠቅሞ በእምነት ለማን አቀረበ መስዋዕቱ? ለእግዚአብሔር። ከዛ ያ በእምነት ያቀረበው መስዋዕቱ ደግሞ ከማን?
ከቃየል ደግሞ የሚበልጥ መስዋዕት ተባለ። አይ እግዚአብሔር ስለወሰነበት እግዚአብሔር አቤልን አስቀድሞ ስለመረጠው በጭራሽ አይደለም፣ ጭራሽ አይደለም። በእምነት ግን የሚበልጥ ከቃየል የሚበልጥ መስዋዕትን አቅርቧል። በዚህም አለ እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት ይላል። ስለ አቤል ተመሰከረ። ይኸው ስለ እግዚአብሔር ነው የመሰከረለት። ይኸው መርጬው እኮ ነው ወስኜበት እኮ ነው አይደለም ያለው። የአቤልን እምነት ሲመሰክር እግዚአብሔር ራሱ እርሱ ጻድቅ እንደሆነ ተመሰከረለታል። ሞቶም ሳለ በመስዋዕቱ እስካሁን ይናገራል። የአቤል ደም እስካሁን ድረስ ይናገራል፣ ይጮሃል አይደል? የአቤል ደም ይጮሃል ተብሎ ተጽፏል አይደል? አዎ፣ ለምን? ንጹህ ስለሆነ ጻድቅ ስለነበረ ተብሎ ተነግሯል። ስለዚህ ከዚህ አንጻር መጽሐፍ ቅዱስ የሚናገረው ምን ስላደረገ ነው? በእምነት ንጹሑን መስዋዕት ከአቤል የሚበልጥን መስዋዕት ስላቀረበ ነው። አቤል ያ እንደዛ ነው የሚለው። እሺ ልቀጥል ወይስ ዲያቆኑ የሚጨምሩት ካለ? ወይስ አይ አሪፍ ነው። ምን ጨምራለሁ? የሀዲሻ አሪፍ ነው እንትን ያለው። ቅድም ቶሎ ብዬ ዲስከሽኑን ከታረኩት አንደኛ ሞቲቭ ጥሩ ስላልነበር የወንድማችን፣ ሁለተኛ ደግሞ በቃ ሳይክሊክ ሆነ። የዋዲ የሰምተው ከሆነ ታች ሆነ በቃ እኔ የማወራው የምጠይቀው ሌላ እሱ ደግሞ የሚመልሰው ሌላ ሆነና አንዳንዴ ድክም ይላል እንደዚህ አይነት ነገር። ቲክታክ ላይ መቅረት ያለበት ነገር ቢኖር በቃ ይሄ ነው። ይሄ መዞር አስፋልት ለብለብ መብላት እሱ መቀነስ አለ ብዬ አምናለሁ። በቃ ቱ ዘ ፖይንት እየተናገርን ቢቄጥሩ ነበረ። ለዛ ነው። ለማንኛውም ግን የሀዲሻ አሪፍ ነው ያስተማርከው፣ ቃሎት ያሰማልን። ኤልያስዬ እግዚአብሔር መጀመሪያ አሁን ነፃ ፈቃድ የምንለው አስተውል፣ እኛ ከራሳችን ያመጣ ነው አይደለም አይደለ? ነፃ ፈቃድ ምን ራሱ እግዚአብሔር የሰጠን ነው ስንፈጠር። ኦኬ እግዚአብሔር ሲሰራን እፍ አለብን፣ የህይወትን እስትንፋስ እፍ አለብን። ያ የህይወት እስትንፋስ ሙሉ ሰው አደረገ፣ ህያው ነፍስ ያለው ሆንን ማለት ነው። ነፍሳችን አዋቂ ናት ማለት ነው። ያቺ አዋቂነቷ ነፃ ፈቃዷ ነው ማለት ነው። ኦኬ እንስሳትና እኛን የሚለየን ትልቁ ነገር ምንድን ነው ትለኝ? ነፃ ፈቃድ። ነፃ ፈቃዳችን በቃ እስከ ነጭራሹ ሙትት ያለ አይደለም። እግዚአብሔር አዳም ከእግዚአብሔር ሲለይ እንዲሁ በቃ ነፃ ፈቃዱ ሁሉ በአንዴ ኔቸሩን ለወጠ ማለት እኮ። ኔቸር እኮ አልተለወጠም እንዴ? አይ ነፃ ፈቃድ ቀርቷል ከተባለ እኮ ቶታሊ ባህሪ ተለውጧል ማለት ነው። ኔቸር ጠፍቷል ማለት ነው። አዳም ከጸጋው ተራቆተ ስንል ባህሪው ተለውጦ በቃ ሌላ ፍጥረት ሆነ ማለት አይደለም። ያችሁ ነፃ ፈቃዱ አለች፣ አልጠፋችም። ኦኬ ምክንያቱም ቅድም የዋህድዬ እንዳለ በብሉይ ኪዳን ነፃ ፈቃዳቸውን ተጠቅመው እግዚአብሔርን ደስ ያሰኙ አሉ። ነፃ ፈቃዳቸውን ተጠቅመው ደግሞ እግዚአብሔርን ያስከፉ አሉ። ኦኬ ስለዚህ ነፃ ፈቃዳችን አለ። እንዲሁ በቃ እንዳለ ሙትት ብሏል፣ በቃ እንዲሁ በቃ ዴድ ሆነናል የሚባል ነገር የለም። እንደዛ ከሆነማ አዲስ ፍጥረት እንሆን ነው ማለት ነው። አዲስ ፍጥረት አልመጣም። ኦኬ የቃየልና የአቤል ላይ የዋህድዬ እንደነገረ ቃየል እግዚአብሔር ወደ ቃየል ሲጀመር የመጣው ድራማ ሊሰራ አይደለም። አስተውል። እግዚአብሔር ወደ ቃየል የመጣው ሪማይንድ እያደረገው ነው። ትእዛዝም እየሰጠው አይደለም፣ እያስፈራራውም አይደለም። ሪማይንድ እያደረገው ነው። ምኑን? ነፃ ፈቃዱ። ምን ብሎ ሪማይንድ አደረገው ራሱ? አሁን ቅድም ወንድማችን ትእዛዝ ነው ሲል ነበረ። ነው ስናት ትእዛዝማ በቃ እንዳታደርግ ነው አለቅ። አየው እግዚአብሔር ግን ወደ ቃየል መጥቶ ምንድን ያደረገው? ሪማይንድ ያደረገው ምኑን? ነፃ ፈቃዱን። ምን ብሎ? መልካም ብታደርግ ፊትህ የሚበራ አይደለምን ብሎ ሪማይንድ አደረገው። ኦኬ ቅድም የዋህድሻ እንዳለው መልካም ብታደርግ የሚባለው ማድረግ ለሚችል ነው እንጂ ማድረግ ለማይችል አይባልም። እንደዛማ ከሆነማ ድራማ ነው። መልካም ብታደርግ ፊትህ የሚበራ አይደለምን? ገና ክፋትን ያችን መስዋዕቱ ላይ የተቆጣውን ቁጣ ሪዛልቷን ውጤቷን ወንድሙን በመግደል ገና አልገለጻትም። ኦኬ ስለዚህ እግዚአብሔር ምን አለው? ክፉ ነገር በልብ እየመጣ ነው፣ መልካም ማድረግ ትችላለህ። መልካም ብታደርግ ፊት ይበራል አለው። መልካም ባታደርግ ግን ኃጢአት በደጅ ታደባለች አለውና ፍቃዷ ወደ አንተ ነው፣ አንተ ግን በእርሷ ላይ ንገስባት። አስቼ አንድ ሚዩት አድርግ። እሺ አስተውል። እና አንተ ግን በእርሷ ላይ ንገስባት። አንተ ላይ በእርሷ ላይ ንገስባት ማለት ነው አለማድረግ ትችላለህ። ነፃ ፈቃድ አለ። ነፃ ፈቃድን ተጠቅመ አታርጋት። ካረካት ግን እያለ እየነገር ነው ማለት ነው። ስለዚህ ይሄ እዚህ ጋር ትእዛዝ ሳይሆን ሪማይንድ እያደረገው ነው። ነፃ ፈቃዱን እየነገረው ነው።
እንዲያውም እዛ ቁጥር 9 ላይ ዝቅ ሲምላል እግዚአብሔርም ቃይንን አለው ወንድምህ አቤል ወዴት ነው? እርሱም አለ አላውቅም፣ የወንድሜ ጠባቂ እኔ ነኝ አለ። መቼም እግዚአብሔር እኮ ያውቃል። ወዴት ነው ሲል መቼም ከእግዚአብሔር ጠፍቶ አይደለም። ከዛ ቁጥር 10 ላይ አለውም እግዚአብሔር ምን አለው? ምን አደረክ? የወንድም የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁንም የወንድምን ደም ከእጅህ ለመቀበል አፏ በከፈተች በምድር ላይ አንተ የተረገምክ ነህ አለው ይላል። አየው ሪማይንድ ባያደረገው ኖሮ መጀመሪያውኑ ኖሮ ኃጢአት በደጅ ታደባለች እንዳታረጋት ትችላለህ ሲለው ባያረግ ኖሮ አየው ነፃ ፈቃዱን መጠቀም ይችል ነበር። ነፃ ፈቃዱን ተጠቅሞ ምን አደረገ? በደልን ሰራ፣ ወንድሙን ገደለ ማለት ነው። ስለዚህ ተቀጣ ማለት ነው። እና ይሄን ሁሉ ሪማይንድ የምናደርግበት የምናይበት ነው ማለት ነው እንጂ ይሄ ቶታል ዲፕራይቬቲ የሚለው የፕሮቴስታንት ትምህርት በተለይ የሉተሪያኑ በቃ የሆነ ነፃ ፈቃድ የሚባል ቶታሊ ጠፍቷል። በቃ እንደዛ ከሆነ ደግሞ እንዳልኩ አዲስ ፍጥረት አልመጣም። ሰው ያው ሰው ነው። ኦኬ ሰው በዛ መልኩ ተረዳው ለማለት ነው። ታንኪዩ ስላረዘምኩ ይቅርታ። የዋድሻ ቃሎት ያሰማልን። ችግር የለም የመጡ ያሬዶ በዚህ አጋጣሚ ታብ ኮፒ ሼር አድርጉ ጋይስ። ወይኔ ወርጄ ታብ ኮፒ ሊንክ ላድርግ። እሺ ሊያስቀጥል አክሊሻ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አሃ ሲሶ ይላል። ሌሎቻችሁም ሰላም ብያለሁ። ኤላ ያሬዶ ከባድ ሰው እንዴት ነህ? ሊምብሮስኪ ቶኒሻ ሁላችሁም ሰላም ብያለሁ። ዮአዴም እናንተ ቸርቻችሁ እየተከራከራችሁ ነው መኪና ውስጥ እናንተ ቸርቻችሁ። ኧረ አይደለም በጌታ ነው። እዚህ አንተ አብረን እየሄድን ብድግ ብሎ የሆነ ቦታ ገባ ማለት ነው። ጀለስ እንዴ የማደርገው ሳጣ ዝም ብዬ ቲክቶክ ላይ ገባ አልኩኝ። ቲክቶክ ላይ ገባ ስል እንዴ ወንድሞች እዚህ ጀግና ረስ ላይ ናቸው። ዝም ብዬ ገብቼ ደቀልኩኝ። ቶኒ ብላንካ ይላል። ቶኒ እንዴት ነህ ብሩስኪ? አለን እንዴት ነህ? ሰላም ሁሉ ሰላም። በልና ይኸው ቶኒም አለ አኬም አለ። ሜቢ ከኔና ከዮሐድ ሜቢ እኛ ከቨር ያላረግነው ደግሞ ወንድሞቻችን ከቨር ያደርጋሉ። ኤልያስዬ ሀሳብን አቅርብ። ሜቢ እንትን ያልከው። እሺ ቶኒ ሰላም ብያለሁ። የድሮ ጓዴ እና ኤንዌይ ሰላም ይብዛኝ። አሜን። እሺ ሀሳቡን በልዩነትም ቢሆን ቀበላለሁ። ግን እንዴት ነው እኔ የምረዳው የተማርኩትም ይሄኛውን ክፍል በተለይ እግዚአብሔር በብሉይ ኪዳንም ዘመን ለሰዎች ጸጋውን ይሰጣል፣ ሞገሱን ይሰጣል፣ ቸሮታውን ያደርጋል። ሰዎች ወደሱ እንዲቀርቡ እግዚአብሔር ያግዛቸዋል ብለን እናምናለን። ስለዚህ ቅድምም እንዲያም ከዮሐዴ ጋር ስንነሳ ምናልባት ድሮፕ አድርጌው የመጣሁት ሀሳብ ቢሆንም እግዚአብሔር አስቀድሞ ለሰዎች የሚያደርገውን አፕሮች የተወሰነም ቢሆን አንስቼ ነበረ በብሉይ ኪዳንም። ስለዚህ አቤል ላይ ፎከስ ስናደርግ ለአቤል እግዚአብሔር ቸሮታን አድርጎለታል ብለን ነው የምናምነው። ቸሮታን ወይም ደግሞ ጸጋን አብዝቶለታል። ይህንን የምንልበት ምክንያቶች ቅድምም ካነበባችሁት የመጽሐፍ ቅዱስ ክፍል ከዕብራውያን ምዕራፍ ቁጥር ስንት ነው? ምዕራፍ 11 ቁጥር 4 አይደል? እሱ ክፍል ላይ አቤል መስዋዕቱ እንዲልቅና ከፍ እንዲል ያደረገለት ምክንያት እምነት ወይም ደግሞ እምነቱ በእምነት መቅረቡ ነው ስለሚል ያ እምነት ደግሞ ከራሱ ያገኘው ሳይሆን ለሰው ልጅ ውስጥ የሚፈጠር ማንኛውም እምነት ሁሉ በእግዚአብሔር እገዛ የሚመጣ ነው ብለን ስለምንረዳ ፌቨር አግኝቷል። አቤል በእግዚአብሔር ፊት ሞገስን አግኝቷል። እምነት እግዚአብሔር ሰጥቶታል ማለት ነው። በዛ ስላቀረበው ነው። ይህንንም ለማለት ምናልባት አንተ ወዳነሳኸው ሀሳብ እንዳናዘንብል የሚያደርገን የመስዋዕት ግብአቶች በብሉይ ኪዳን ዘመን ሰዎች መስዋዕትን እንዲያቀርቡ ከተፈቀደላቸው ግብአቶች መካከል ቃየል ያቀረበው ግብአት አንደኛው ነው። ስለዚህ መስዋዕቱ በራሱ ነቀፌታ የለውም። ይህንን መስዋዕት
በዘሌዋውያን ምዕራፍ 3 ላይ ከቁጥር 14 ጀምሮ ብንሄድ ምን አይነት መስዋዕትን ሰዎች ለእግዚአብሔር ያቅርቡ ሲል ከዘረዘራቸው ቁጥር 16 ላይ የቃይል መስዋዕት ነው። ስለዚህ በራሱ ቃይል ያቀረበው መስዋዕት ነገር ግን ተመልሻለሁ። አሁን ይቅርታ ይቅርታ ስልክ ገብቶ ነበር በማለት። ስለዚህ ምን ይላል ቁጥር 5 ላይ ዘፍጥረት ላይ ምንድነው የሚለው? እግዚአብሔር ወደ ቃይልም ወደ መስዋዕቱም አልተመለከተም ነው የሚለው። ቅድምም አቤል ላይ ቀድሞ እግዚአብሔር አቤልን አይቷል ይለን ነበረ፣ አንስተዋል። ዋዴም ወደ ቃይል አልተመለከተም። ደን ከዛ ደግሞ እግዚአብሔር ምንም ለሱ ያደረገው ነገር የለም የተተወ ነው ብለን ነው የምናስበው። ስለዚህ ቀጥሎም ደግሞ ፈቃዱን ብቻ የሚገልጽ ነው ካለን አቤል ቃይል ይህንን ጥፋቱን ካደረገ በኋላ ደግሞ እግዚአብሔር ድጋሚ አግኝቶት ነበረ። ሲያገኘው መጸጸት እንኳንን አላሳየም። እንደው ፈቃዱ የሆነ ያለፈውን ጥፋት እንኳን ብናይ፣ ምክንያቱም ጸጸት እንኳን በውስጡ የለም። አሁንም በእግዚአብሔር ፊት ደንዳና ነበር። ወንድምህ የት አለ ሲለው እንዴ እኔ እሱ ጠባቂ ነኝ እንዴ ብሎ ለእግዚአብሔር እስኪመልስ ድረስ ልቡ በጣም በክፋት ነው። ይሄ ደግሞ መጽሐፋችን እንደሚነግረን በመዝሙረ ዳዊትም ከክፋቱ የተነሳ ከአባቱ ክፋት ወይ ከዲያብሎስ ክፋት ስለሆነ ዘሩም የክፋት ስለሆነ በውስጡ ያለው በዛ ምክንያት ነው ብለን እንረዳለን። እዚህ ላይ ተቃርኖ ስላለኝ ይህን ልጠይቅ ነበር የገባሁት። ካረዘምኩ ያደ ይቅርታ። አይ ችግር የለውም። ትንሽ ሀሳብ እንትን በልና እና ምናምን ይጨምሩበታል። አሁን አንተ እያልክ እንደነበረው እንዲሆን መጽሐፍ ማለት